በሰባተኛ ዙር ሀገራዊ ምርጫ ተሳትፏቸውን በተመለከተ ዶክተር ደሳለኝ ጫኔ መግለጫ ሰጥተዋል። አድማጭ ተመልካቾቻችን እንደሚከተለው አቀርበዋለሁ። ለተከበራችሁ የባህር ዳር ከተማ ነዋሪዎች፣ ለመላው የአማራ ሕዝብና ለኢትዮጵያውያን ወገኖች በሙሉ ባለፉት ዓመታት በሕዝብ ተወካዮች ምክር ቤት ውስጥ በኩሩ የባህር ዳር ከተማ ሕዝብ ተመርጬ እናንተን ወክዬ ለሕዝባችን ሀቀኛ ድምጽ በመሆን ለማገልገል በመቻሌ ታላቅ ክብርና ኩራት ይሰማኛል። በዚህ ጉዞዬ ላሳያችሁኝ ያልተቋረጠ ድጋፍ፣ ፍቅር፣ አክብሮትና ጽኑ እምነት ከልብ የመነጨ ምስጋናዬን አቀርባለሁ። በአሁኑ ወቅት ለሰባተኛ ዙር ሀገር አቀፍ ምርጫ የእጩ ተወዳዳሪዎች ምዝገባ እየተካሄደ ከመሆኑ ጋር ተያይዞ መራጮቼ፣ ደጋፊዎችና በሚዲያም ዘንድ በእጩነት መመዝገብና አለመመዝገቤን በተደጋጋሚ ስጠየቅ ቆይቻለሁ። አንዳንድ ፓርቲዎች ባህር ዳርም ሆነ አዲስ አበባ በፈለግኩበት ቦታ በእጩነት እንድቀርብ እድሉን ሰጥተውኝ ነበር። በግል የመወዳደር አማራጭን በጥልቀት አስቤበታለሁ። ሆኖም ግን በመጪው ሰባተኛ ዙር ምርጫ ራሴን በእጩነት ላለማቅረብ መወሰኔን ለሕዝቤ ይፋ ማድረግ እፈልጋለሁ። ለዚህ ውሳኔ ያበቃኝ ዋነኛ ምክንያት በአሁኑ ወቅት በሀገራችን ካለው ተጨባጭ ነባራዊ ሁኔታ ጋር የተያያዘ ነው። ነፃ፣ ሰላማዊና ፍትሐዊ ምርጫ ለማካሄድ የሚያስችል ምቹ መደላድል አለመኖሩና በፓርላማ ውስጥ ተጨማሪ 5 ዓመታት በመቆየቴ ለሕዝቤ የማበረክተው የረባ ጥቅም የሌለ መሆኑን ተረድቻለሁ። ስለዚህ የስድስተኛ ዙር ፓርላማ እስኪጠናቀቅ ድረስ ባሉ ጥቂት ወራት የኢትዮጵያ ሕዝብ እንደራሴነት ስራዬን ቀጥዬ ሰኔ መጨረሻ ላይ የዚህ ዙር አገልግሎት ዘመኔ የሚጠናቀቅ ሲሆን ወደፊት ሀገሬንና ሕዝቤን እንዴት ለማገልገል እንደምፈልግ የማሳውቅ ይሆናል። እስካሁኗ ሰዓት ድረስ በጽናት አብራችሁ ለቆማችሁ ቤተሰቦቼ፣ ጓደኞቼ፣ ውድ የባህር ዳር ከተማ ነዋሪዎች፣ ለአማራ ሕዝብና ለመላው ኢትዮጵያውያን ወገኖቼ ምስጋናዬ የላቀ ነው። እግዚአብሔር ይባርካችሁ፣ ሕዝባችንንና ሀገራችንን ይጠብቅ። ዶክተር ደሳለኝ ጫኔ፣ የሕዝብ ተወካዮች ምክር ቤት አባል።